እሺ የዛሬው ሾው ከሌሎች ትንሽ ለየት ይላል። ኦኬ ሪሌሽንሺፕ ውስጥ ወይ ደግሞ ዴቲንግ ውስጥ ወሳኝ ናቸው ብለን የምናስባቸው የተለያዩ ነገሮች አሉ አይደለ? ሶ ኮምፓቲቢሊቲያችሁን መጀመሪያ ቴስት የምናደርግ ይሆናል ዛሬ ከሌላው በተለየ። Are you ready? እሺ የዛሬዋ እንግዳችን አፎሚያ ትባላለች። She's a model. ራሷን ታስታውቃለች። አፎሚያ please come in. Hi, this is Afomia. So excited to be here. Afomia Balalo, and I'm 19 years old, and I'm a model. How tall are you? 5'8". 5'8" ስንት ማለት ነው? ሜትር ከሰባ ሜትር ከሰባ ኦኬ። ሙሴ እባላለሁ። My name is Mozi. I'm 23. ብሩክ እባላለሁ። 24 ዓመቴ ነው። ሞደርን አግሪካልቸር ላይ ነው የምሰራው። አቤኒዘር እባላለሁ. My friends call me Aveni. I'm 20 years old. Okay, እና ለእናንተ ፐርፌክት ዴት ምን አይነት ነው? ምን አይነት ዴት ትወስዱኝ ነው ፐርፌክት ዴት ለእናንተ? ኦኬ ቦሊንግ መሄድ ምናምን እንደ ኮፊ መጠጣት ላይክ ብዙ አይነት አክቲቪቲ ማድረግ ቤስት ፈርስት ዴት ፎር ሚ። ኦኬ ለእኔ ፐርፌክት ዴት ብዬ የማስበው ያው ብዙ ነገር ከስራዬ ጋር ነው የማገናኘው። ማለት እርሻ ቦታ ላይ ቢውልድ ማድረግ የምፈልጋቸው ድሪሞች አሉ። እዛ ላይ ነው ለእኔ ፐርፌክት ዴት የምለው። ቤት ሰርቼ ማለት ቆንጆ ቤት ማለት ነው እና ከጥሩ አየር ጋር ዴት ባረግ ለእኔ ፐርፌክት ቤት ነው። ፐርፌክት ዴት ነው። ፐርፌክት ዴት። እሺ ሶ ምን ይመስላል? ለምሳሌ የመጀመሪያ ፈርስት ዴት እርሻ ቦታ ላይ ብትመጣ አሁን ለምሳሌ if she's willing to come there ምን አይነት ቀን ታሳልፋላችሁ? ቪው ታያለች ማለት ቆንጆ ቪው አለ ማለት እዛ ላይ ቢውልድ ያረኳቸው አሉ እና ቆንጆ ቪው ታያለች። በዛ ከዛ ባለፈ ደግሞ ከቪው የተለየ ደግሞ አይ ቲንክ ቆንጆ ታይም እናሳልፋለን ብዬ አስባለሁ። ፈርስት ዴቴ ይሄ ይመስለኛል። ኦኬ ቴንክ ዩ። ኦኬ ፎር ሚ ላይክ ፐርፌክት ዴት ምለው የእሷን ጀኒውን የሆነ ሳቋን የማይበት ነው። So I try every day everything for that perfect date. So ሳቋን እስካየሁ ድረስ every dates for me perfect. በቀላሉ የምትስቂ አይነት ሰው ነሽ? Yeah. በጣም ኦኬ። ስለዚህ it's going to be easy for you, I guess. Yeah. እሺ በጣም የምታምር ሴት with no personality ወይስ ይሄ average looking ያላት የምታስጠላ ሳይሆን በቃ ለሚያስጠላ ቅርብ ያለች ሴት with perfect personality ትመርጣላችሁ? የትኛው ነው ለእናንተ እንትን perfect? At the end of the day ዋናው ፐርሰናሊቲ ነው ማተር የሚያደርገው። ሰው ብታስጠላ ምንም አይመስልም? ያ ምክንያቱም እንትን ፐርሰናሊቲ ማች ካላደረክ ሉክ ምናምን ማተር አያደርግም በኋላ ላይ። ስለዚህ እንትን ፐርሰናሊቲ ነው ሞር አሪፍ። ስለዚህ የሆነ አቨሬጅ ሉኪንግ ሆና ፐርሰናሊቲ አሪፍ ከሆነ እሷ ትሻላለች። እኔ የማየው ፐርሰናሊቲዋን ነው። ያው መልኩን እኔ አላበላሸውም፣ ዘር አላበላሽም። ያንን ነገር በእኔ ከባረዋል እና ፐርሰናሊቲ ኖሯት መልክ ባይኖራት ለእኔ ያንን ነው ሰሌክት የማደርገው ማለት ነው። እኔ በኩል ደጎ ማድረገው አለ። እኔ ለእኔ ፐርሰናሊቲ ሁሉም ነገር መልክን ልቀይረው አልችልም። ኦፍኮርስ ፈጣሪ ስራ አይሳሳት። ላይክ ጀጅ ልናደርግ እኛ ማንም አይደለንም። ለእኔ ቆንጆ ሴት የለም ብዬ አላስብም። ፐርሰናሊቲ ደግሞ የሚቀየር ነገር ነው። አብሮ በመዋል በምን የሚቀየር ነገር ነው። ኤቭሪቲንግ ኢዝ ቼንጅብል። እራሷን ሆና ከመጣች አብረን ስንሆን የሚቀየር ነገር ይኖራል ማለት ነው። ጸባዩን እቀይረዋለሁ መልኳን ይዛ ትምጣ ነው እና እንዴ እኮ የጠየቀችው ጥያቄ እኮ በጣም ፐርፌክት መልክ ማተር አያደርግም ነው። ሁለቱም ማተር አያደርግም ነው። መልክም ፐርሰናሊቲም ያ ያገኘውን ነው የምታገባው? ላይክ ቫይብ ማድረግ ላይክ
ከየሆነ ሰው ጋር መግባባት ኬሚስትሪ ከሰራ መግባባት ከቻልክ ሁሉም ነገር ፕሮሰስድ ነው። የሆነ ሰው አግሬሲቭ የሚሆን ከሆነ ቺል የሚሆንበት ፓርት አለው። ሁሉም ሰው የተለያየ ፓርት አለው። ሶ ያኛውን ቆንጆ የሆነውን ፓርት ጎልቶ እንዲወጣ እናደርገውና ያኛውን ለመግደል እንሞክራለን። እሺ ሪሌሽንሺፕ ውስጥ ከሆነም በኋላ ብንጣላ ወይ እንትን ብንል እንዴት ነው ሃንድል የምታደርገው? ላይክ ዲስአግሪመንት እንዴት ነው ሃንድል የምታደርገው? ትንሽ ስፔሲፋይ ማድረግ ትችላለሽ? ላይክ ምን አይነት ጸብ ነው የሚለው? የሆነ በቃ ትንሽም ነገር ይሁን ትጣላለህ አንዳንድ አይደል? አይ ዶንት ኖ ስፔሲፊክ ላይ እንደዚህ አይደለም፣ ግን የሆነ በቃ የሚያጣላ ነገር ሲፈጠር ምናምን እንዴት ነው ሃንድል የምታደርገው? ቅድም እንዳልኩት ላይክ ኮሚኒኬሽን ኢዝ ኪ አይ ዊል ትራይ ቱ አንደርስታንድ ዩ እና ላይክ የኔ ጥፋትም ከሆነ ላይክ ኢጎ ሳይኖርህ ሶሪ ማለት ጥፋትህን መቀበል ምናምን በእንደዛ ይፈታል ብዬ አስባለሁ። ችግሮች በሚፈጠሩበት ሰዓት ላይ መፈታት ባለባቸው መንገድ ነው መፈታቸው። በዚህ አልልም። ለምሳሌ አውርተን የምንፈታው ነገር ከሆነ አውርተን እንፈታዋለን። ተደባድበን ደግሞ የሚፈታ ከሆነ እንደዛው ማለት ነው እና ተደባድበንም ቢሆን መፈታት ካለበት እንደዛ መፍታትም እንፈልግ አይነት ሰው መደባደብ ድረስ የሚሄድ እንትና መፈታት ባለበት ወይ በዛ መንገድ። ይሄ እኮ መፈታት አይደለም መፋታት ይሄ ወደ መፋታት። አዎ በቃ ወይን ነው የምከተለው ልል ፈልጌ ነው ማለት በሰዓቱ በምን አይነት መንገድ መሄድ አለብኝ የሚለው ላይ ቤዝድ ሆናለሁ ብዬ አስባለሁ። እና ከተጣላን ቤቷ ሄጄ ነገሮችን የምፈታ ይመስለኛል። ቤቷ ድረስ ሄድላታል። እኔ ችግሩን ይሁን ትዳሩን እየፈታ ለመናገር በዛ ወይ እፈታዋለሁ። ኦኬ እሺ አቤኔዘር ለምንድን ነው የምትስቀው? ምንድን ነው ያልተዋጠው? አይ ኖ ዳትስ ኒው አዲስ ሊሆነብኝ ነው። እሺ አይ ቲንክ መፈታት እንዳለበት ይፈታል። አይ ሚን ላይክ የከፋ እየሄደ ከሆነ ትንሽ ጊዜ ላይክ ብሬክ ሁለታችንም ተረጋግተን እንድናስብበት ብሬክ ሊሰጠው የሚገባ ከሆነ ብሬክ ተሰጥቶት ሜን ኪ ፖይንት ግን መወራት አለበት። ኮንቨርሴሽን በማውራት ውስጥ ነው መግባባት የሚቻለው። ዳት ሜን ፖይንት ብዬ ነው የማስበው። ሶ ተነጋግረን እንፈታዋለን። እሺ አሁን ጥያቄ ጨርሰሻል። እሺ ስም እጠራልሻለሁ። ምን አይነት ኢምፕሬሽን እንደሰጡሽ ትነግሪኛለሽ። እሺ እስካሁን ካሉት ፐርሰናሊቲ ዋይዝ የማ ፐርሰናሊቲ ሞር አትራክት አድርጎሻል? እሺ አሁን ምን አይነት ሰዎች ይመስሉሻል? ከአቤኔዘር ጀምረን ወደ ብሩክ ወደ ሙሲ። እሺ አቤኔዘር በቃ በደምብ ትሪት የሚያደርግ ሰው፣ በቃ ሪሌሽንሺፕ በስትክክል ሃንድ ማድረግ የሚችል ሰው። ብሩክ ተደዋዳቢ ይመስለኛል። እሱ ነው ማታለል አይደል? እሺ እሱ በቃ የሆነ አግሬሲቭ በጣም መሰለኝ። አይ ዶንት ኖ እሱ ሙሴና እሱ አንድ አይነት። ብሩክ ነው አይደል? ነው አቤኔዘር እነሱም በቃ ፐርፌክት እንትን ይመስለኛል። ኦኬ አግሬሲቭ ሰው ነህ? አይደለሁ። ቅድም ያነሳው ነገር መሰለኝ እንደዛ እንድታደርግሽ አይደለ? ሶ ኦፒኒየንህን ልጠይቅህና ወንድ ልጅ ሴት ላይ እጁን ማንሳት ሊኖርበት የሚችለው አጋጣሚ አለ ብለህ ታስባለህ? ሴንስ የሚሰጥበት ሁኔታ አለ? ይኖራል ብዬ አላስብም። የቅድሙ ድብድብ ማለት ወይን ነው የምከተለው። አሁን ቅድም ያልኩትኝ ለምሳሌ ሪሌሽንሺፑን ለመፍታት በሰዓቱ የነበረበት ወይ ነው የምከተለው ማለት ማድረግ ያለብኝ ነገር ከሆነ ማለት ይህንን ነገር የማደርገው ለሪሌሽንሺፑ ነው እንጂ ለሌላ ነገር አይደለም። ስለዚህ ለሪሌሽንሺፑ ማድረግ ያለብኝን ነገር ማድረግ እንዳለብኝ ስለሚሰማኝ ነው ያን ነገር እንትን ያደረኩት የተናገርኩት። ኦኬ እሺ ቴንክ ዩ። ለማንኛውም ጥያቄውን ልጠይቃችሁ እናንተ ነው። ወንድ ልጅ ሴት ላይ እጁን ማንሳት ሊኖርበት የሚችለው አጋጣሚ አለ ብለህ ታስባለህ? ኔቨር ሜቢ ላይክ ኢን ፕራይቬት ሞመንት ላይ ምናምን ሲሆን ፕራይቬት ሞመንት ይኖራል ማለት ድብድብ ነው ጥያቄዋ ማለት የተሻለ አንቺ ኖ አይ እጁን ማንሳት ስል አይ ሜንት ፊዚካል እሺ ኖ ያ ኖ እሷስ
ሴት ልጅ ወንድ ላይ እጇን ማንሳት ያለበት ጀስቲፋይድ የሆነ ሁኔታ ያለ ይመስላችኋል? አንዳንድ ሴቶች ላይክ ፍቅራቸው ጥፊ በመምታት ምናምን የሚገልጹ አሉ። ለዛ ከሆነ ችግር የለውም። ዲዛይን ፍቅር ትቀበላለህ አንተ? አሜን if it satisfies them it's okay. ሳቲስፋየር you're ready. yeah you're okay. እሷን ሳቲስፋይ የሚያደርጋት ከሆነ yeah it's okay. እሺ። ሪሌሽንሺፕ ላይ ከሴት ምት አልጠብቅም በጭራሽ። እንዴት ማይሆን ነገር ማለት ትመታስ ትመልሰት አይ መልሼ አልማታም። አሁን ሲስተሮች አሉ፣ ታላላቅ ሲስተሮች አሉ ይመቱኛል፣ ስቲል ነው ማለት ነው። ግን ሲመቱኝ ግን ኖርማል ነው ለእኔ ማለት ነው። ማለት ሌላ ሰው የሚወስድበት እሳቤና እኔ የምወስድበት እሳቤ ሌላ ሴት ግን አክሴፕት አላደርግም። የማዘሬን የእህቶቼን አክሴፕት ማድረግ እችላለሁ። ከዛ ባለፈ ግን የሌላ ሴት እሺ ሌትስ ሴይ አፎሚያ እናት ላይ እጇን ብታነሳ ተቋረጠ። በቃ ኖ እሱ ሳይሆን በቃ ሪሌሽንሺፑ ኖ እሱ አብሶሉትሊ ግን እጅን የምታነሳባት ይመስላል በዛ ሁኔታ ላይ ይመስለኛል። በዛ አጋጣሚ ይመስለኛል። እኔ አልቀበለውም። ላይክ ሴት ልጅ ድብድብ መሆን የለበትም እንኳን አንደባደብ በሰላም እንኑራ። it depend on the situation እጄ እንደማላነሳ አውቃለሁ ግን በግሬ ግን እሺ አይ ኖ ወንድ ላይ እጅሽን አንስተሽ ታውቂያለሽ? አላውቅም። ማንም ቀምሶ አያውቅም ጥፊ ካንቺ? ወንድሜ። ወንድምሽ በቃ ታላቅሽ ነው ታናሽ? ታናሽ። ታናሽ። ስንት እህት ወንድም ምናምን አላችሁ? እስቲ ተናገሩ። ሙሴ? 3 ወንድሞች አሉ። ደስት ሲስተር የለኝም። እህት የለህም? ያ እሺ። ስለዚህ ዴቱ ባይሳካ ዛሬ የት ልታገኝ ትችላለህ? ጀስት እኔ 2 ሲስተሮች አሉኝ፣ አንድ ብራዘር፣ አንድ ወንድም አለኝ። ስንተኛ ልጅ ነው ሙሴ? 2 ሁለተኛ። አዎ እኔም ሁለተኛ። የቤቱ ብቸኛ ልጅ። አንድ ታናሽ ወንድም። ሶ ጥያቄ ጠይቃችኋለሁ፣ የስ ኦር ኖ ትላላችሁ። ኦኬ መልሳችሁ ኦነስት እና እናንተ የምታምኑበት ነገር ይሁን። እሺ የመጀመሪያው ጥያቄ ሴትን ልጅ ለፈርስት ዴት ሲኒማ መውሰድ ጥሩ ሀሳብ ነው? የመጀመሪያ ሙቭ ማድረግ ያለባቸው ወንዶች ናቸው ሁልጊዜ። ትዳር ውስጥ ከተገባ በኋላ ወንዱም ሴቱም መስራት አለባቸው። አዎ ወይም አይ? አሳየኝ መልስ። ወይስ እየወላወልክ ነው? ከሁለት ውጭ ምርጫ የለንም? እስቲ እሺ አብራራለን፣ ችግር የለም። ፔንዶን የእሷ ፍላጎት ላይክ መስራት የምፈልግ ከሆነ መስራት ትችላለች። አይ አልሰራም አምቢ ውመን ኦፍ ሃውስ ካለች ደግሞ የእሷ ምርጫ ነው። ሶ ዲፔንድ ኦን ሄር። እሺ የስ ኦር ኖ የሚለውን አሳየን። ከሆነ ግን ወደ የትኛው ታደላለህ? እሺ ሜሬጅ ጊዜ በሄደ ቁጥር ቦሪንግ እየሆነ ይሄዳል ብላችሁ ታምናላችሁ? ኦኬ ፓርትነራችሁ ወይም ዴታችሁ ኦር ዮር ገርልፍሬንድ ምናምን በለው የፓስት ሪሌሽንሺፓቸውን ዲቴይሎች ሙሉ በሙሉ ዲስክሎዝ ማድረግ አለባቸው ወይስ አስፈላጊ አይደለም? ለወንዶችም ለሴቶችም ነው መልስ። እሺ are you 100% comfortable dating a person who is a professional model or a DJ who works late night, which means አምሽቶ የሚሰራን ሰው ወይ ደግሞ ብዙ ሰው ጋር ሊያገናኛት የሚችል አይነት ስራ፣ ለምሳሌ ሞዴል መሆን ሊሆን ይችላል፣ ክለብ ፐርፎርመር ሊሆን ይችላል። are you comfortable እንደዛ አይነት ሰው ዴት ማድረግ? yes or no? በጣም ከባድ ላይ ነው። እሺ ቅናት ሪሌሽንሺፕ ውስጥ አስፈላጊ ነው ወይ? ሪሌሽንሺፕ ውስጥ ያላችሁት ሰው
ጓደኞቻችሁን የመምረጥ መብት አለው? ኬሚስትሪው ካለ is it okay የመጀመሪያ ዴት ላይ ኪስ ማድረግ? አንድ ወንድ ፈርስት ዴት ላይ ሌላ ቀን ከሚለብሰው የተለየ ልብስ ለብሶ መሄድ አለበት which means more dress አድርጎ ወይስ እንደ ሌላው ቀን ነው ለብሶ መሄድ ያለበት? የተለየ ልብስ ለብሶ መሄድ አለበት የምትሉ ከሆነ yes okay active high energy experience ብታደርጉ ይሻላችኋል? ለምሳሌ ቦውሊንግ ወይ ሃይኪንግ ወይ አለ አይደለ አርኬድ ጌምስ ምናምን ወይስ ሲት ዳውን አድርጋችሁ ጸጥ ያለ ዲነር ብታሳልፉ ከዴታችሁ ጋር? I am more of an active person የምትሉ ከሆነ yes በሉ። ሲት ዳውን ይሻለኛል ካላችሁ no በሉ። ዴታችሁ ገርልፍሬንዳችሁ ወይ ሚስታችሁ ከጓደኞቻችሁና ከስራችሁ የበለጠ ፕራዮሪቲ መሆን አለባት ወይ ሁል ጊዜ ወይም አለበት ወይ ሁል ጊዜ? ፐብሊክ ላይ ወይም ደግሞ ሰው በተሰበሰበበት ቦታ ፍቅራችሁን ፊዚካሊ ለመግለጽ ኮምፈርታብል ናችሁ ወይ? ይሄ ማለት መሳም ሊሆን ይችላል፣ ማቀፍ መሆን ይችላል፣ እጇን መያዝ ሊሆን ይችላል። ኦኬ ፌሚኒስት ነሽ ወይም ነህ ወይ? ምንድን ነው ያሳቃችሁ? ብዙ አይነት ፌሚኒስት ነው ያለው። መልሰውና ኤክስፕላኔሽን ሰጠናል። ኦኬ እሺ ኤክስፕሌን አድርግልኝ። ፌሚኒስት የሚያስቡት ወንድ አያስፈልገንም ምናምን ብለው የሚያስቡት ሴቶች አሉ። እሱ ትክክል አይደለም። ሌላኛው ደግሞ እኛ የፈለገው ነገር ማድረግ እንችላለን። ወንድ ብቻ አይደለም የፈለገው ነገር ማድረግ የሚችለው ምናምን የሚሉ ደግሞ አሉ። አሁን እንደ ሁለተኛው ከሆነ I will say I'm feminist። እንደ መጀመሪያው ከሆነ ደግሞ I'm not feminist። Alright እሺ the other question በጀንደር ሮል አምናለሁ። ወንድ ልጅ ሴትን ልጅ ፈርስት ዴት እየወሰዳት ከሆነ ሙሉ ነገር ፕላን ማድረግ የሱ ኃላፊነት ነው። እሺ ባልና ሚስት ከተጋቡ በኋላ የየራሳቸው ባንክ አካውንት ያስፈልጋቸዋል። ፓርትነራችሁ ትኬት ቆርጣ ወይ ቆርጦ ነገ የሆነ ሀገር እንሄዳለን ግን አልነግራችሁም ቢላችሁ እሺ ብላችሁ would you do it ወይስ do you want to ነው? ስለዚህ yes I would do it የምትሉ ከሆነ yes no I want የምትሉ ከሆነ no። አቤት ይህን ሀገር ውስጥ ቢሆን እኮ ዋው alright እሺ እንደ ህዝብ ትራቭል ተጠምተናልና አንደርስታንድ የቪዛችን ችግር ነው። ኢትዮጵያዊነታችንን እኮ እንወደዋለን። ሀገር ውስጥ አድርጌ ልጠይቀው ጥያቄ ነው ሲወራኝ። እሺ is having a girl best friend ወይ a boy best friend a break dealer? እኛ ጋር አንዱ አለች። እሺ a deal breaker። እሺ እስካሁን አንተ ኤክስፕሌን ስላላረክ እድል ልስጥህ። ለምን ነው አልክ? ለእኔ ኢሹ አይሆንም። ምክንያቱም ለምሳሌ እኔም I have best friend ሴት ቤስት ፍሬንድ አለኝ። ሶ እኔ እና እሷ መሀል ያለው ሪሌሽን አውቃለሁኝ። ሶ ራሴንም ጠብቃለሁ። ለምሳሌ የእሷ ቦይፍሬንድ ለእሷ ማድረግ ያለባትን ነገር ጭራሽ አላደርገውም ማለት ነው። ሶ ለእኔ ኢሹ አይሆንም። ፋይናል ኩዌስችን፣ በአንድ ጊዜ ዴት እስክትወጡ ድረስ
እና ሲንግል ከሆናችሁ በአንድ ጊዜ የተለያዩ ሰዎችን ማናገር ሶሻል ሚዲያ ላይ ኖርማል ነው ብላችሁ ታስባላችሁ? ሲንግል ከሆነ ሲንግል ናችሁ? አዎ ሲንግል ናችሁ፣ ገና ዴት አልወጣችሁ። ኦኬ ኦልራይት። ስለዚህ አሁን እነዚህን ካልኩሌት አድርገን እንመጣለን። ኦኬ ቀደም ጥያቄ ውስጥ ጠይቀናችሁ ነበር አይደለ? በ20ው ጥያቄ 2 ሰው 9 ተመሳሳይ መልስ አግኝቷል። ከማን ጋር? ከሷ ጋር? ከሷ ጋር። አንድ ሰው ደግሞ 12 ተመሳሳይ አግኝቷል። ማን ይመስልሻል? መጀመሪያ ቅድም ካናገርሻቸው ምንም እንዳትሉ እሺ። እሱ በኤም ስሙ ጠፋብኝ። በኤም ነው የሚጀምረው አይገስ። ብቻ እሱስ ነው ሙሴ። ያው ብሩክ። እሱ ፊቱ ይመስላል ብሩክ ይመስላል። እሺ እሱ ደግሞ አቤኔዘር። ብሩክ እጄን አውጣ። እሺ you got that wrong። ማን ሞር ካንቺ ጋር የተቀራረበ መልስ የመለሰ ይመስልሻል? እሱ ሜቢ ሙሴ ይመስልሻል? እሺ ማን እንደሆነ አልናገርም፣ ግን የቅድሙ ጥያቄዎች ላይ እንድታወሩበት ነው እድል የምሰጣችሁ። ኦኬ ቤስት ፍሬንድ ያላት ሴት ሬድ ፍላግ ነች ወይ ብዬ ጠይቄ ነበረ። መልስሽ ምንድን ነበር? አዎ። ለምን? አላቅም። የሆነ ሌላ አይነት ቴንሽን ከሌላቸው ኦኬ ኢትስ ፋይን። ግን በጣም ብዙ ሰዓት ከሷ ጋር ስፔንድ የምታረግ ከሆነ ኦር ከኔ ጋር የሆነ የተቀራረበ አይነት ትሪትመንት የምትሰጣት ከሆነ እንደዛ ሲሆን ደስ አይልም። እኔ ቤስት ፍሬንድ ቢኖራት ባይ አይደለሁ። ቤስት ፍሬንዷ መሆኑ እኔ ነኝ። ኤቭሪቲንግ እሱ የምታማክረው ምናምን ከሆነ ላይክ ሪሌሽንሺፑ ሚኒንግ ያጣል። ካርል ፈገግታ ሸምራው ቴንክ ዩ። ትስማሚበታለሽ? አዎ ካይንድ ኦፍ። አዎ እኔ ማስበው ላይክ ወንድ ቻንስ ካገኘ ከሴት ጋር ቤስት ፍሬንድ ነች ምናምን ብሎ እንደዛ እያለ ቢቆይም ግን ቻንስ ካገኘ he will do it። so like እኔ አላምንም በእንደዛ አይነት ነገር። ሴት ቤስት ፍሬንድ አለች? no I don't have a girlfriend። እሺ ለማንኛውም የሱ ሴት ቤስት ፍሬንድ ካለሽ ቪዲዮ ሲለቀቅ ኮመንት ጻፊልኝ። ቀኑን እየጠበቀ ነው። ኦኬ እሺ። ለእኔ ማተር አያደርግም ብዬ ነበር የመለስኩት። ምክንያቱም እኔም ቤስት ፍሬንዶች አሉኝ። ሴት ቤስት ፍሬንድ አለኝ። ሰው ከእሷ ጋር ያለኝ ሪሌሽን ኖርማል ነው ማለት ጀስት ቦታዬን ማድረግ ያለብኝ ነገሮች በሙሉ ማቅ ሰው ነኝ። ያንን ነገሮች አላደርግም። ሰው ግን እንደ እህት ችግር በሚያጋጥማት ሰዓት ላይ ችግሯን አግዛታለሁ ማለት ነው። ለእኔ ምንም ማተር የሚያደርገው ነገር የለም ብዬ ነው የማስበው ማለት ነው። ሴትን ልጅ ሲኒማ ቤት መውሰድ ፎር ዘ ፈርስት ዴት ጥሩ ሀሳብ ነው ወይ ብዬ ጠይቄ ነበር። ስንት ሰው ጥሩ ሀሳብ ነው ያለ ይመስልሻል? 1 2 ሰው ጥሩ ሀሳብ ነው ብሏል፣ ሙሴና ብሩክ። እኔ ነው ፈርስት ዴት ላይ ሲኒማ is too much። አላቅም ሌላ ነገር ሞር የምንተዋወቅበት ነገር በደንብ ራሳችንን ማወቅ የምንችልበት አይነት ዴት አለ አይደለ? እንደዛ ነው የምፈልገው ፈርስት ዴት። ዝም ብለው ፊልሙን ካዩት ስቲል ችግር ይሆናል። እንደዛ ኢትስ ፋይን። የኔም ሀሳብ እንደዛ። ባልና ሚስት የተለያየ ባንክ አካውንት ያስፈልጋቸዋል ወይ? ምንድን ነበር መልስሽ? yes አዎ። ኖ ያለ አንድ ሰው ነበር፣ አቤኔዘር። እንደኔ ላይክ ኤቭሪቲንግ ሼር ያደርጋሉ ብዬ ስለማስብ ነው። እንደ ባድ ኤግዛምፕል የሚታየው ወንድ ልጅ ብዙ ጊዜ ብር ያጠፋል ምናምን ነው። ሶ ሴቶች ደግሞ ያን ነገር ሃንድል ማድረግ ስለሚችሉ አንድ ላይ ሲሆን ኢት ሜክ ሴንስ። ሁለቱም የሚያደርጉት ነገር ሴንስ ይሰጣል ብዬ ነው የማስበው። ሁለታችንም የየራሳችን የተለያየ አካውንት ኖሮን እንደምንፈልገው አይነት ስለ በጣም ስፔንድ ማድረግ አይደለም። ለቤዚክ የሆኑ ነገሮች ሁለታችንም እናወጣለን። ኦፍ ኮርስ ላይክ እኩል ነው ሪሌሽንሺፕ መሆን ያለበት ኢን ማይ ኦፒኒየን። ላይክ ማንም ወንዱም ብዙ እንትን ማለት የለበት። አይ ዴታ አጠቃልለው። እሺ ከጋብቻ በኋላ
አዎ አንድ ሰው ፓስቱን ዲስክሎዝ ማድረግ አለበት ወይ? የስ ብለሻል። ሙሴም የስ ብሏል። ለምን? ገርፍሬንድ ከሆነች ሚስት ከሆነች ስለሷ ሁሉም ነገር ማወቅ አለብህ። ሁሉንም ነገር ስትል ሃው ምን ያክል ዲቴይል ድረስ ነው ማወቅ ያለብህ? እሷ መናገር እስከምትፈልገው ድረስ እኔ ሁሉንም ነገር አይገስ ሁሉንም ነገር ኮንፈርት ይሰጥሻል እሱ ላንቺ ላይክ ስለ ፓስት ኤቭሪቲንግ ማውራት ላንቺ ኮንፈርት ይሰጥሻል? አይሰጠኝም፣ ግን አይወነ ነው ላይክ መስማት ፈልጋለሁ። አትሊስት መስማት ነው የምፈልጊ መናገር ነው የምፈልጊ ማለት ሁለቱ ደዝማል አንድ አይነት ጥሩ ነው፣ ግን ያን ነገር መስማትሽ ማለት ትንሽ ያመጣል ለውጥ ያመጣል ነው። አይ ትንሽ ስላንተ አትሊስት የሚነግረኝ ነገር ካለ ካሳለፍከው ነገር የአንተን ፐርሰናሊቲ ትንሽ ሊያሳይኝ ይችላል። እሺ አሁን ለምሳሌ ኤክሱ ካንቺ በጣም በቃ የምትሻል አይነት ሴት ብትሆን how would that make you feel? I mean ከኔ ጋር ነው ያለው ሪዝን አለው ከኔ ጋር የሆነበት ከሷ ጋር ይጣላበት አይደለ? ሰው ምንም እንትን የለብኝም ችግር የለብኝም። በጣም የምታስጠላ ብትሆን ኤክሱ እንደዛ የትኛው ይሻልሻል? ኮምፎርት የሚሰጠኝ ኤክሱ የምታስጠላ የነበረች ብትሆን ነው ወይስ ቆንጆ የነበረች? የምታስጠላ የነበረች ከሆነች ኮምፎርት ይሰጠኝ ይሻላል። ኦብቪየስሊ እንጃ ፎር ሚ ላይክ የሆነ ሰው ፓስት ማውራት ላይክ ለሰውየው ኮምፎርት አይሰጠውም ብዬ ስለማስብ ነው። በእኔ በኩል ችግር የለብኝም፣ ምክንያቱም ምንም ፓስት ስለሌለኝ ላይክ ቆይ ኤክስፕሌን ዛት አንዴ። ምንም ፓስት ስለሌለኝ ስትል I never date before ከዚህ በፊት። How old are you? 20 እሺ ሰው ዴት ማድረግ ስለማትፈልግ ነው እስካሁን የቆየው? ቻንሱን አላገኘሁም። ብሮ ኤኒ በሰላሲስት እሺ ፈርስት ሙቭን ሁልጊዜ ማድረግ ያለበት ወንድ ልጅ ነው ለሚለው ጥያቄ አቤኔዘር ኖ ብለሃል። ኖ አቤኔዘር ብቻ የስ ብለሃል። ይቀርታ ሙሴና ብሩክ ኖ ነው ያሉት። ለምን? I think it's like by nature ሴቶች like ደፍሮ መጠየቅ ምናምን አይችሉም። ወንድ ነው ሁሌም አፕሮች የሚያደርገው ምናምን so that's why ኖ ኮና right አይ ለድምፁ አቅርብ ስለነበረ ነው ላይክ እነዛ ነው definitely እኔ ነኝ የጠየኩት እሷ አልነበረች። okay so like እንትን ነው ያልኩበት ምክንያት ደግሞ እንትን ነው like ሴቷ ብትፈልግ አንተ አሁን like approach ማድረግ ችግር የለውም። ዴት እንውጣ ምናምን እሷ ናት ማለት ያለባት ነው። አንተ የምትፈራ ከሆነች ማትጠይቅ አይነት ከሆነች ሁለቱም ይችላሉ ነው ያልኩት እኔ። ወንድ ብቻ አይደለም ሁለቱም መጠየቅ ይችላሉ ነው ያልኩት እኔ። እሺ ብሩክስ? ከዚህ በፊት በነበረኝ አይነት ሪሌሽንሺፕ ውስጥ አብዛኛው ጥያቄ የሚመጣው ለእኔ ከሴት ሰው ከዛ አንጻር ነው ማለት ሳቲስፋይ ሆንበታለሁ ማለት ግልጽ ማውራት ስላለብኝ ነው። እና አንተ ጠይቅም ነው ማለት ጠይቃለሁ ማለት ሁኔታዎችን እከተላለሁኝ። መጠየቅ ባለብኝ ሰዓት ላይ ምንም ችግር የለውም ማተር አያደርግብኝም በእኔ አስተሳሰብ ማለት እና ግን አብዛኛው ሰዓት ለእኔ ከዚህ በፊት ሲመጣልኝ የነበረው ከሴት ስለሆነ ከዛ አንጻር ነው ያልኩት። አሁን ባይመጣ ከኔ ይመጣል። እሺ ሪሌሽንሺፕ ላይ ቅናት ያስፈልጋል ወይ ለሚለው ጥያቄ አዎ ብለሽ ነበር። እኔ ቀናለሁ። ትቀኛለሽ? ምን አይነት ነገር ሆነ ያስተናስ? ገርል ቤስት ፍሬንድ ሲኖራቸው እና እኔ የምቀናው ሲወጣ ምናምን በጣም አፕዴት ፈልጋለሁ። ዝም መባል አልፈልግም። በቃ እያንዳንዱ ሙቭህን አትሊስት መናገር ኮንትሮል እያደረኩ ምናምን አይደለም እኮ ግን አትሊስት መናገር አለ። በጣም ኦቨርቲንክ ስለማድረግ እኔ ፐርሰናሊ እፈልጋለሁ አፕዴት። ጓደኞቹ ጋር ከሆነ አሁን ለምሳሌ በየምን ያክል ጊዜው መደወል አለበት ላንቺ? መደወልም ላይሆን ይችላል፣ ቴክስት ማድረግም ይችላል። ላይክ በቃ እንደዚህ እያደረኩ ነው በኋላ ሲመቸኝ ኦር እንደዚህ አይነት ነገር ነው እንጂ በጣም ትልቅ ነገር አይደለም። በዚህ አንቺ ጋር ተመሳሳይ ሀሳብ ያለው ብሩክ ብቻ ነው? ከሷ ጋር ከአንቺ ጋር ተመሳሳይ ፐርሰናሊቲ ነው ያለኝ ማለት ነው እና ይሄ ነገር ያመሳስለናል ማለት ነው እና ኤቭሪቲንግ ሉዝ ላደርግልሽ ይችላል ኤቭሪቲንግ። ግን ቅናት ላይ ደግሞ በጣም ነው የምቀናው
በጣም ነው የምቀናው ማለት አይነት ነገሮች ናቸው የሚያስቀኑ። አዎ ማለት ተመሳሳይ እኔ እሷን ትሪት በማረገው ልክ ባታረገኝም ማለት እንደዚህ አልጠብቅም። እኔ ትሪት አድርጌያታለሁ እና ትሪት አድርገኝ አይነት ሀሳብ የለኝም። ትሪትመንት አትፈልግም? ፈልጋለሁ፣ ትሪትመንቱን ፈልገዋለሁ፣ ግን እንደዚህ እኔ ያደረኩትን ነገር ይደረግልኝ። ምን አይነት ትሪትመንት ነው የምፈልገው? ምንድን ነው ኤክስፔክት የምታደርገው? ስራ ቦታ ነው ብዬ የምመጣው። ከስራ ቦታ ስመጣ ከስራ ለመጣ ሰው አቀባበል ፈልጋል። ቤት ውስጥ የሆነ ቡና ተፈልቶ ቢጠብቀኝ ለኔ ዴት እያደረግን አንድ ቤት ውስጥ እየኖርን አይደለም እኮ ዴቲንግ ላይ ነው። ዴቲንግ ላይ ትሪትመንት የምጠብቅ ሰው አይደለሁም። ቅድም እንደነገርኩሽ ማለት ነው ፈልጋለሁ፣ ግን እንደዚህ የምጠብቅ ሰው አይደለሁም። ስራ ቦታ ስለምውል አንድ ቴክስት ብታደርግልኝ ዛት ለእኔ ትሪትመንት ነው። እሺ ሙሴና አቤኔዘር እዚህ ላይ ያላችሁ ሀሳብ እናንተ ደግሞ ተቃራኒ ነው። የምትቀና አይነት ሰው ነህ አንተ? ኖ አልቀናም። ምክንያቱም ምንም ባረግ አልቀናም። አይ እንትን ወዲ ምንም ባረግ ሌላ ነገር አይደለም። አሁን ለምሳሌ ራንደም ሰው መጥቶ ቢያወራኝ እንደዚህ አይነት ነገር ያ በት አይ ትረስት ዩ ነው ስለ አንቺ ስለማምንሽ ላይክ ምንም እንደማታደርግ ስለማቅ ምንም I don't get jealous። አሁን ለምሳሌ ለአንድ ቀን ሙሉ ቴክስት ሳላረግ ጸጥ ብዬ በጠፋ ግን የሆነ ነገር አጋጥሞኝ ቢሆን ከዛ ግን ተመልሼ ራንደምሊ ቴክስት ባረግ ምንም አትናደድም? አትቀናም? ምን እያደረገች ነው ብላ ታስብም? እናንደዳለሁ፣ ግን ሞር ላይክ ወሬ ነው የማደርገው። ለምን ጠፋች ምናምን ብዬ ወሬ ነው የማደርገው እንጂ ላይክ ቺት እያደረገች ነው የሆነ ማውራት አልፈለገችም ምናምን ብዬ አላስብም። Are you a feminist ለሚለው ጥያቄ የእሷ መልስ ምን ይመስላችኋል? ሙሴ No, I don't think she's a feminist. She's a feminist. I don't think she's a feminist. You don't think she's a feminist? እሺ ብሩክስ? አይደለችም። እሺ አቤኔዘር? አትመስለኝም። የእሷ መልስ ኖ አይደለሁም ነው። እዚህ ጋር ብሩክና አቤኔዘር ተስማምተዋል ከእሷ ጋር። ሙሴ ደግሞ አመ ፌሚኒስት ነው ያለው። ኤክስፕላኔሽኑን ሰጥቶናል። ከሁሉም አንቺ ጋር ማን ሞር ማች ያደረገ ይመስልሻል? ሙሴና ብሩክ። እሺ ሙሴና ብሩክ ሁለቱም 9-9 በማምጣት ከሁሉም አንቺ ጋር ማች ያደረገው አቤኔዘር ነው። ሰርፕራይዚንግ በመልስ ዋይዝ ማለት ነው። ቴንክ ዩ። አንተ ኤክስ የለኝም ብለኸኛል። ገስ ያ ሰው ስንት ኤክስ ነው ያላችሁ? ስንት ጊዜ ስትቆይ ነው አንድ ሪሌሽን የሚባለው? አይ ዶንት ኖ ላይክ ጠይቃት ምናምን አንድ ላይ ከነበራችሁ 1 ዊክ ቢሆን ኢትስ ሪሌሽንሺፕ። የሳምንት ፓኬጅ ማለት ነው። I have 3 exes. 3 ኤክስ አለኝ። 3? አዎ። ምን ያክል ነው የቆዩት? 2 weeks 6 weeks ምናምን 1 ዓመት ምናምን 1 ዓመት 2 ሳምንት እና 3 ሳምንት ነው። ሳምንት ነው ያልኩት። 1 year 2 weeks እና 6 weeks። እኔ 3 ነበረኝ፣ 3 ኤክስ ነበረኝ። ስንቶቹ ናቸው የጠየቁ ቀድመው? How much of them made the first move? ሁለቱ ናቸው። አንዷን ደግሞ እኔ ነኝ ሙቭ ያደረኩትኝ እና ከአንዷ ጋር 3 ዓመት ከአንዷ ጋር ኦልሞስት ደግሞ 4 ዓመት። በምን ተጣላችሁ? ሶሪ ፐርሰናል ኢንፎርሜሽን ሶሪ። 12 መልስ ተመሳሳይ ያገኛችሁት ከአቤኔዘር ጋር ነው። ሁለቱ ጋር 9-9 አግኝታችኋል። ሶ ማንን ነው ኢሊሚኔት የምታረዩ? ለምንድን ነው ኢሊሚኔት የምታረዩ? ዳም ያስፈልጋል። እሺ I'm sorry. አቤኔዘር ለምን? ሉክ ዋይዝ ነው የኔ ማይ ታይፕ በቃ የኔ ታይፕ ነው ብዬ እንትን የምለው አይደለም። ሰው ለዛ ነው ሌላ ምንም ነገር አይደለም። ኦኬ ፐርሰናሊቲ ዋይዝ ደግሞ እሱ the best ያ ሰው ሉክ ማተር ማለት ነው። ያ for me Yeah. Fair. Okay. Good luck, guys. እሺ second round. It's up to you now. ምንድነው turn off የሚያደርጋችሁ ነገር ከሴት? ደረቅ የሆነች ሴት ደረቅ የሆነች ላይክ ደረቅ ካለችማ እሷም ፍሬንድ ኦፍ ሆናት። በስመ አብ ደረቅ የሆነች ላይክ ቶሎ እሺ ማትል ምናምን ካልሆነ I don't like it. That's turn off for me. ቶሎ አክሴፕት የምታደርጊኝ ከሆነ
ማለት ነገሮች ላይ ሁሉ ነገር ኦኬ የምትል ከሆነ ለራሷ እንትን ማለት ቫልዩ የምትሰጥ ሴት ካልሆነች ያ ነገር እኔን ተርን ኦፍ ያደርገኛል። እሺ what's your relationship with your friends ምናምን ይሄ እንትን የሚያደርጉ አይነት ናቸው? ኢንፍሉዌንስ የሚያደርጓችሁ አይነት ናቸው? እነሱ ዲሳይድ እንዲያደርጉ እድል ትሰጧቸዋላችሁ? አይ ዋዝ እንትን ከኛ ግሩፖች ሞር ላይክ ኢንፍሉዌንስ ማድረጋቸው የሆነ ነገር እንድናደርግ ምናምን አቤት ያዩት ቀን አቤት ይሄን ቪዲዮ ሲያዩት ቤስት ፍሬንዴን ማለት ሴት ቤስት ፍሬንዴ ማለት ነው የምትወዳት? ማለት ጀስት ላይክ ብዙ ነገር እናወራለን፣ ብዙ ነገር ሼር እናደርጋለን። ሼር የምናደርጋቸውን ነገሮች በሙሉ ግን ለአንቺ እነግርሻለሁ። ትነግረኛለህ? ኦልሞስት ቴክስቶችም ሊኖሩ ይችላሉ፣ ቮይሶችም ሊኖሩ ይችላሉ፣ ኤኒቲንግ ሊኖሩ ይችላል። እነዛን ነገሮች አሳይሻለሁ። እሷ ምናልባት ሪሌሽንሺፑ ላይ ጥሩ ነገር የምታስብልኝ ከሆነ የሚገነባ ሀሳብ ካላት ችግር የለውም። ግን ሁሉንም የምታወሩትን ነገር ነው ለእኔ የምትነግረኝ? የእሷ ፐርሰናል ቲንግ ቢሆንም ሁሉም ነው ኤቭሪቲንግ የእሷንም ከአንቺ የምደብቀው ነገር የለም። እሺ ለሚስት አትንገር ብላ ብትነግርህ ትነግራታለህ? እነግራታለሁ። ሰምተሻል? ማን ነው ስሟ? መቅዲ ሰምተሻል? ቤስት ፍሬንድ አለሽ? ወንድ ቤስት ፍሬንድ አለሽ? እሺ ስሙ ማለት ስሙ ሁለት ናቸው አክቹሊ። ቤስት ፍሬንዶች ነው ነው። አይ አዘ ፍሬንድ ነው፣ ምንም ሌላ እንትን የለኝም። ሁለት ስሙን ነው ያልከው? ስማቸውን እንደሱ የምታየኝ? እሺ ናሆም፣ አማኑኤል። ሌላም ቤስት ፍሬንድ አለኝ ግን ምንም እንትን አይደለም። ከድሮ ጀምሮ ይሄ እንትን እያለው ጀምሮ ማውቃቸው ስለሆኑ እንደ ወንድም ነው። አንዱ ማን ነው ስሙ? ስሙ ነብይ። ስማቸው ምን ይሰራታል? ገርልፍሬንድ አላቸው። ኦኬ የኔም አላት። እሺ ሌትስ ሴይ ኢንስታግራም ላይ ስክሮል እያደረጋችሁ መጣችላችሁ and you liked her. ኮንቨርሴሽን ለመጀመር እሷ ጋር ምንድን ነው የምታደርጉት? ሄር ስታይሏ ምናምን ደስ ይላል። ሄር ስታይልሽ ደስ ይላል ምናምን ብዬ ጀምራለሁ። ኦኬ እኔ አይንሽ በጣም ያምራል። አንቺስ? ምን እንደዚህ ቢልኩልሽ መልስሽ ምን ይሆናል? ቴንክ ዩ። ኦኬ ቴንክ ዩ አለቻችሁ። ቀጥሉት ኮንቨርሴሽኑ። I would say you seem fun to hang out with. We should እንተዋወቅ ምናምን እላታለሁ። ኦኬ አንተስ ብሩክ? በነገራችን ላይ ያልነገርኩሽ ነገር ነበረ እላታለሁ። ከዛስ ምን? ቁመትሽን ደግሞ በጣም ነው የሚያምረው። ቁመትሽ በጣም ነው የሚያምረው። ደግማ ቴንክ ዩ። እንተዋወቅ። What is the most impressive text ያየሽው እስካሁን? ኮምፕሊመንት ነው እንትን የሚሉት። ያን ያህል ኢምፕሬስ የሚያደርገኝም ነገር የለም። ኖርማል ኮንቨርሴሽን ሄይ ብለው ቢጀምሩ ይቀለኛል። ከዛ ኮምፕሊመንቱ ይደርሳል። ሄይ ሲሉሽ ትመልሻለሽ? It depends። እንትናቸውን አይተሽ አካውንታቸውን አይተሽ እኮ ለዛ ነው እኔ የመረጥነው። አንቺስ ለምሳሌ የሆነ ወንድ ቢመችሽ ስክሮል እያደረግሽ ኢንስታግራም ላይ ሪች አውት ታደርጊያለሽ? ደሞስት ልትሄጂ የምትችይው አቴንሽኑን ለመያዝ ምን ልታደርጊ ትችላለሽ? ስቶሪውን ላይክ ማድረግ ሊሆን ይችላል። ከዛ ውጭ አልሄድም ወደ That's as far as you would go. ያው በቃ እሺ all right. What's your type? በደምብ like detail። አንቺ እኔ ምን አይነት ነኝ? በአንቺ ስኬል ያለ ሴት ነበር ማለት ቲንክ ማድረግ የነበረው ማለት እና ፐርሰናሊቲ ዋይዝ ፐርሰናሊቲ ያው ቤዝድ አደርጋለሁ ቅድም እንዳልኩት ማለት እና ያው ፈርስት ግን ሉክ ነው። ከዛ በኋላ ግን የሚስበኝ ከሉኩ ይበልጥ ግን ፐርሰናሊቲው ነው። ያው ስታይል ጎበዝ የሆኑ ፀጉራቸው በደንብ እንከባከቡ ምናምን ስታይልሽ የሆኑ ሴቶች ይመቹኛል። ፐርሰናሊቲ ዋይዝ ደግሞ ላይክ ኦፕን የሆኑ ምናምን በደንብ ኮሚኒኬት የሚያደርጉ ሴቶች ደስ ይሉኛል። ሁለታችሁ how do you feel about a girl who has tattoos? ታቱ ያላት ሴት እኔ ጋር ማተር አያደርግም። እኔም አለኝ። ምንድን ነው የሚለው ታቱ? የእናቴ ስም ነው ንጋት ነው የሚለው። እናቴን ወዳታለሁ ስትለኝ በምንኛ ነው?
በኖርማል በእንግሊዝኛ ፊደል ነው። ኦኬ እሺ። እኔም ስላለኝ እኔ ጋር ምንም ማተር የሚያደርገው ነገር ይኖራል ብዬ አላስብም። I like tattoos, especially like ጀርባቸው ላይ ምናምን የሚሰሩ ምናምን I think that's sexy. አንቺስ how do you feel about tattoos? እኔም ደስ ይለኛል ጀርባዬ ላይ። ወንዶች ላይስ? ወንዶች ላይም ለእኔ ማተር አያደርግም ቢኖራቸውም ባይኖራቸው። ቀሚስ ስትለብስ ደስ አይለኝም ያለው ማለት ነው። እናንተ ፕሪፈር የምታደርጉት እንትን አለ አለባበስ አለ? ተመሳሳይ ነው የኔ ሀሳብ ማለት ነው። እና ቀሚስ አትፈልግም? አይ ቀሚስ እፈልጋለሁ እፈልጋለሁ ነበር ያለው። እፈልጋለሁ ነው እንዴ ያለው? አልፈልግም ያለው ነው። አይ እፈልጋለሁ። ምክንያቱም ከልብሶች እንደውም ደስ የሚለኝ እኔ ቀሚስ ለብሳ ብትመጣ ነው። የሆነ ወጣ ያለ አለባበስ ምናምን ብትለብስ እንትን የሚያሳይ ሰውነቷን የሚያሳይ ምናምን ብትለብስ እለብሳለሁ አይደለም ያንን ነው ምንም አይመስልም? አይ ይመስለኛል። በደንብ ነው እቀናለሁ እኮ ያ በደንብ ነው የሚመስለኝ። ምንም መገላለጥ የለባትም ማለት ተገላልጣ ምናምን ለእኔ ብቻ ቢሆን አሪፍ ነው። ቤት ውስጥ ብትገላለጥ አሪፍ ነው፣ ግን ተገላልጣ ብትወጣ ምናምን ደስ አይለኝም። ግን ስራ ላይ ስሰራ ብቻ እንደዚህ ትንሽ ገላ የሚያሳይ ልብስ ቢሰጡኝስ? I think I would understand. እሱ ለስራ ምናምን ሲሆን ሊገባ ይችላል። ስራ ቦታ ከሆነ ኖርማል ማለት ያን ያህል እንኳን እንትን ኮምፎርት የሚነሳኝ አይነት አይደለም። መጥቼ ሁሉ ላይ ይችላል ኖርማል ነው። ሞዴል ስለሆንክ ተቀርጸው ምናምን ሁሉም ሰው ሊያየው የሚችል ነገር ነው። ሰው ኖ ወይ ማለት ምንም አይመስለኝም። ያ alright elimination time። አሁን አንድ ሰው ኤሊሚኔት ማድረግ ይኖርብሻል። ማን ይሆናል እና ለምን? ሞሲን እሺ፣ ለምን? ምንም ሌላ ነገር አይደለም። ጀስት ቁመታችን ቁመት ብቻ ነው እንጂ ሌላ ምንም አይደለም። ኦኬ ቁመት doesn't matter. እንዴ I don't think it matters. በጣም ማተር ያደርጋል። Yeah, it's cool though. Nice to meet you though. All right, bye. All right እሺ፣ so here's your final pick። መጀመሪያ አንተ ነው የምጠይቀህ። ይቺ ልጅ ለእኔ አትራክቲቭ ነች፣ አዎ ወይም አይ? በጣም አሪፍ። አንቺም እሱ ለእኔ አትራክቲቭ ነው፣ አዎ ወይም አይ? እርስ በርስ ኢንስታግራም ብንቀያየር ደስ ይለኛል። አሪፍ። እዚህ ሰው ጋር ስልክ ቁጥር መቀየር እፈልጋለሁ። እዚህ ሰው ጋር ፈርስት ዴት በወጣና በሞክር ደስ ይለኛል። ኦልራይት እሺ፣ እናመሰግናለን። ሰብስክራይብ ቱ ሹፍ ቲቪ። አፎሚያ እባላለሁ። 19 ዓመቴ ነው and I'm a model። ኦልራይት አፎሚያ፣ ዛሬ ኤክስፒሪየንስሽ እንዴት ነበር? It was good በጣም it was fun። ኮምፓቲብል የነበርሽውን ሰው ጥለሻል on the first round። ስለዚህ ቅድም የጠየቅሽውን ጥያቄ አንቺን ልጠይቅሽ ነው መልሽ። ጥሩ መልክ ያለው ወንድ ሆኖ ፐርሰናሊቲው ወይም ማንነቱ ምንም የሆነ አይነት ወንድ ይሻልሻል ወይስ ምንም መልክ የሌለው ሆኖ ግን በጣም ጥሩ ፐርሰናሊቲ ያለው ወንድ? የራስ ጥያቄ ነው እንግዲህ ቻው። እኔም መጠየቅ አይቻልም የራሴን ጥያቄ። አረ የዶክ ሊቅል ትዛል እኛ እንጠይቃለን እንጂ አንጠየቅም ማለት። እሺ ጥሩ መልክ ኖሮት ፐርሰናሊቲ የሌለው ከዛ በቀይረው ይሻለኛል። ጸባይ በዱላ ይመጣልት ነው እንጂ። What was your experience like? ከውጭ ሾውን ስታየው እና መተሽ ኤክስፒሪየንስ ታሪክ how does it feel? ከውጭ ሳየው ምናምን እንትን ይመስለኝ ነበር፣ ይሄ ክሪንጅ ነገር ውስጥ በጣም የሆነ በቃ የሚያስጨንቅ አይነት kind of show አለ አይደል? እንደዛ ነበር ይመስለኝ። it was fun ግን እኔ በጣም ኢንጆይ አድርጌያለሁ። Enjoyed it? Yeah. All right. ለምንድን ነው ያልሽው? Finally. He's my type። ጥቁር ነው፣ ረጅም ነው፣ ግን የሆነ ተርን ኦፍ ያደረገኝ ነገር አለ። ምን እንደሆነ አላውቅም፣ ግን ፊዚካሊ ነው። መማታቱ ነው? ኦኬ። ቁመት ምን ያክል ወሳኝ ነው ላንቺ? ቢኮዝ አንድ ሰው ሪሙቭ አድርገሻል በቁመት። በጣም በጣም ወሳኝ ነገር ነው። ቁመት በጣም ማተር ያደርጋል። ሴት ስትበልጥ ሪሌሽንሽፕ ላይ አስቡት።
ቁመት ብቻ ነው ወይስ ፋይናንሻሊ ምንም ሌላም? ፋይናንሻሊ ችግር የለውም በጣም አይደለም፣ ግን ኖርማል ነው። ይሄን ያህል እንትን የሚያስጨንቀኝ ነገር አይደለም። ፋይናንሻሊ የምትበልጪውን ወንድ ዴት ከማድረግ እና ቁመት የምትበልጪውን ወንድ ዴት ከማድረግ? ፋይናንሻሊ የሚበልጠውን ሰው ዴት ማድረግ ይሻላል። ኦኬ። አይዲያል ታይፕሽ ከሜትር ከስንት በላይ ነው? 80 ሜትር ከ80 በላይ አይደለም፣ 80 ወይ 75 ምናምን ከኔ ትንሽ የሚበልጥ በቃ። ያ ኦኬ ኦልራይት። በጣም ረጅምም አትወጂም ማለት ነው። ሙሉ ታይፕሽ ምን አይነት ነው? ፐርሰናሊቲ ዋይዝ ነው ወይስ ሉክ ዋይዝ? ፐርሰናሊቲ ሉክስን ምናምን። ሉክ ዋይዝ ከሆነ ከኔ ትንሽ የሚበልጥ ጥቁር ፋኒ። እሱ ፐርሰናሊቲ ነው ኦፍ ኮርስ፣ ግን ፋኒ። ኦኬ ሌላ ሚዲየም አግሊ። Medium ugly. Wow. Okay. Would you date models? No. Why not? Lemon. I don't know. As a model, ትንሽ ያስጠላል። አላውቅም። ክሪንጅ ነው። ሞዴል ሆነ ሞዴል ዴት ማድረግ ኖርማል። ያምረው እንዳትወጂ። አልጠላም፣ ግን ዴት አላረግም። አላውቅም፣ ላረግ እንችላለን። Alright. እሺ፣ ኢትዮጵያ ውስጥ ኮላቦሬት ማድረግ የምትፈልጊው ብራንድ አለ? I don't know. ስሟ ሄለን ነው። ብቻ ደስ የምትል ዲዛይነር አለች፣ ለየት ያለ ላይክ በደምብ ሃይ ፋሽን እንትን ያላት እና ከሷ ጋር ባረግ ደስ ይላል። Thank you so much. It was a pleasure. It was so fun actually. እና ሁላችሁ መታችሁ have fun. Subscribe to ሹፍ ቲቪ። በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @ሹፍታለንት ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።